የኔ አቋም ማንም አያቀኝም እኔ ማን እንደሆንኩኝ አያቀኝም ስለምን እንደማወራ አብይን እንዴት ብዬ እንደማየው ብጽግና እንዴት ብዬ እንደማየው ፋኖ የሚታገለው ኢትዮጵያ ለመመለስ ነው አብይ የማይመለከተውም የአማራ የተሰባሰቡ ኃይሎችን ሁሉ ጠላት የጎንደርን ጥቅም አሳልፈው የሚሰጡ ፋኖች ከዛ ደግሞ ማነው የሚያድነን አብይ የሚባል ወላባ ነው ለብጽግና የሚመች ነገር ቆርጦ አንድ ደቂቃ ወይ 30 ሰከንድ ምናምን ፌስቡክ ላይ ይለጥፋሉ እንደዚህ አይነት ዶንቆሮ ሀገሩ እንዲበጠብጥ ማን ይፈቀደለት አጭበርባሪ ሌባ ነው ማለት ነው ምድረ ሰባተኛ ክፍል እየመጣፉን የሚከፍትብን ማለት ነው ስልጣኑን ለማቆየት ብቻ ስለሆነ እሱ መዋጋት ብቻ ነው የፋኖ ትግል ማን ነው የሚጣልፈው አለ የፋኖ ትግል መሰረት ያደረገው አማራ ህዝብ ነው መሰረት ያደረገው አማራ ክልል ውስጥ ነው ባይ ዘ ወይ ቡና ጠጫ ነበርኩ በሚዲያ ለመንቃት ያልፋ አሁን ቡና አይ ቲንክ ሱስሪ ዘይ ነው መሰለኝ ራሴን ያመኝ ጀምሯል ጋይስ አንዴ ከተነቃበው ውሸት አሙረኛ አይነት ነገር እኮ ነው አንኳኳ ኢትዮጵያ ህዝብ እያንዳንዱ ሃውስሆልድ ብትጠይቀው ማን ይቅደም አብይ ቶሎ አስወግዱት ነው የሚለው ምን ጥርጥር አለ አብይ ባይኖር ሚዲያ በጣም ነበር አብይ እንደዚህ ባይኖር አትሊስት እነኛ መሆን አለብኝ አብይ ለመታገል ብያለሁ ምን ላርግ የኦሮሞ ኤሊት መደበቂያችን አትሆንም እዛው በጠበል ብሎታል አታደርገው ማለት ነው አይገባውም እንደዛ ሰንል አይገባውም ይመስለኝ አታደርገው ማለት ነው እንደፈለክ መወራጨት ይችላል መፈንጨት ይችላል እንደፈለክ ሄደ ማልቀስ ይችላል ትግል ነው የገጠመው ይሄ ትግል ነው የራተ ፈራባሙ ሰሞኑ ትግሉ ተጣልፏል የሚሉ ሰዎች እናያለን አክቲቪስቶች ቀጥሮ ምናምን ብልጽግና እንኳን ስራዋ ነው ችግር የለበት ስራዋ ነው ይሄ ፋርሴቡላ ፌስቡክ ከፍቶ ምናምን ለዚህ አድርጎ የሚሰራው ብልጽግና ምን ያህል መረጃ እንደጠረረበት ፕሮፓጋንዳ እንደጠረረበት የምታዩት የኔ ፕሮግራም ተመልካቾች የኔ ፕሮግራም ማክስ ወይ የለም አቋሜ ማክስ ወይ የለም አብይ ያቃ ጥንቅቅ ያለ መረጃ አለው አብይ ድንጋይ ራስ መሀይም ሆነ እንዳይነቃብኝ ቢዚ ማድረጊያ ነው የአፍ ጫወታ ነው እንጂ ስለ ጦርነት የሚያውቀው ነገር የለም ፋኖ እያሳየን ነው አሩን እያበላ ስንት ይዟል ሰራዊት አሰልፏቸው እነሱ ሩቅ ነው መቀን ሰልፉ ብዛቱ የተያዙት ማለት ነው አሁን ራሱ በቀላሉ ማለት ነው አቅም እንደሌለው እሱም ያውቃል ሁላችንም እናውቃለን ያው ድንጋይ ራስ ነው የሄደው ምንም ያው ጫወታ ያደረገው ነው ጦርነት ነው ብሎ የሄደው ምንም ያወራው ይሄ ጻልጅ ጨቅላ ነው ያለው እኮ ይሄ ድንጋይ ራስ ይሄ አንድ ጻልጅ ጨቅላ ኢትዮጵያን እንደዚህ እንዲበጠብጥ ማን ፈቀደለት ነው ያለው የበለጠ ኃላፊነት አለባቸው የትግራይ ኃይሎች በእነሱ ድክመት ውስጥ ነው ብልጽግና የተፈጠረው ስለዚህ ብልጽግናን ማስወገድና የኢትዮጵያንም ህዝብ የትግራይንም ህዝብ በሰፊው መካስ የሚቻለው አንዳንድ የወሰን ጥያቄዎችና ትናንሽ ቂሞችን በማወራረድ ሳይሆን መሰረታዊ የሆነውን ችግር ካናቱ መፍታት ይቻላል እንደሆነ ማወቅ ያስፈልጋል በአማራ በኩልም ያለው ነገር ከየት መጥቶ ነው ዝም ብለን መጠራጠር የጀመርን ማለት ነው አሁን እስቲ እንደው እኔን አስበኝና መሳይ የጎንደር የሆነውን ጥቅም ወይም ያማራ እነሱ የሚሉትን ማለት ነው እኔ እንዲህ ስለው ራሱ ይቀፈኛል እነ ይርጋ ሲሳይ ፕላን አድርገው እነ ዝናሽ ታያቸው ነገሩን ያገር ሽማግሌ የምናምን ያለች ተሰራበት እንደቆየ እነ ዳንኤል ክብረት በተጠና ሁኔታ እየሰሩበት እንደሆነ ይሄ ሁኔታ ሂዶ ጉዳዩን አካባቢያዊ በማስመሰል ከዚህ ቀደም ተደርጎ እንደነበረው እነ መላኩ አለበል እናገኘው ተሻገር ሽፋን የሚያገኙበት እድል እንዲፈጠር መሞከር በአማራ ህዝብ ላይ የሚፈጸም ክህደት ተደርጎ መወሰድ አለበት በየትኛውም መመዘኛ ይሄንን መታገል ነው የአማራ ስነ ልቦና ማለት ቆርጠው ለብልጽግና በሚመች መንገድ ከዚህ አንድ ሰዓት ከምናም ካወራ ለብልጽግና የሚመች ነገር ቆርጠው አንድ ደቂቃ ወይ 30 ሰከንድ ምናምን ፌስቡክ ላይ ይለጥፋሉ ከዛ ይጎናብራል በእነሱ ኮንቴክስት ማለት ነው የኔ አቋም ማንም አያቀኝም እኔ ማን እንደሆንኩኝ አያቀኝም ስለምን እንደማወራ አብይን እንዴት ብዬ እንደማየው ብልጽግና እንዴት ብዬ እንደማየው የማያውቅ ፌስቡክ ላይ ዩቲዩብ ላይ የሚያቅሰው ይሄን የሚያሳየው ብልጽግና ምን ያህል እንደደከመ በጣም ምን ያህል እንደተዋረደ የሚያሳይ ነው ሶሻል ሚዲያው ምንም ማድረግ አልቻለም ይሄን ላይ የከፈለው ገጣባው ላይ የከፈለ ብላክቦርድ እዚህ ግባ የማይባል ሰዎች የከፈለ ውጤት ማምጣት አልቻለም ኢትዮጵያ ህዝብ ሊጠየቀው what are you guys doing ነው ምን እያረጋችሁ ነው ያላችሁት ፋኖ ይሁሉ ሚሊተሪ ይሁሉ ታጥቆ ማንበርከክ አልቻላቸውም በበሬ እየለመነ ያለው በሬ እንሰጣለን ምን እንሰጣለን ብሎ ካለ አቅም እንደሌለው አረጋግጠዋል ነው ይሄ ድንጋይስ ምን ያደርግላችኋል ነው አንዴ ክላስ ልጀምር እንዴ ከሚዲያ ውጪ ለእናንተ አይነቱ ማለት ነው ፖለቲክስ 101 በጣም ያስፈልጋል ፖለቲካ እንዴት ነው የሚሰራው እንዴት ነው ኮሙኒኬት የሚደረገው አታብዙብኝ አሳይመንት ፋኖ የሚታገለው ኢትዮጵያ ለመመለስ ነው አብይ የማይመለከተውም ስለዚህ ሰልብ ባሪያ እንግዲህ ዋናው ቃሉን ታውቃላችሁ በጌታ ብለት ይኮራል አሉና ዩናይትድ አምረት መሳሪያ ሰጠችን ተብሎ ያቀራሩብን ነበር እኔ እንዴት ነው አሳልፍ የምሰጥ እስቲ እና እኔ ተጠርጣሪ ሆንኩ እንደው ግሩም ደሞስና እኔን ጠርጥሮ አብይና ምን ሆነው ጎጃምን ጠርጥረ ነው የጎንደርን ጥቅም ታስከብረው የአማራ የተሰባሰቡ ኃይሎችን ሁሉ ጠላት የጎንደርን ጥቅም አሳልፈው የሚሰጡ ፋኖች ከዛ ደግሞ ማነው የሚያድነን አብይ የሚባል ወላባ ነው አሁን የፖለቲካ ነው መሳይ እንደው በእውነት እና ይሄንን አምኖ የሚሄድ የአማራ ኤሊት ካለ ሰው ነው ትለዋለህ መሳይ አብይ ከዚህ በኋላ ምን ካርድ ቀረው እንግዲህ ወልቃይት የመጨረሻዋ እድሜውን ልታስቀጥል የምትችል አካባቢያዊነትን
መሰረት አድርገው በተሰጣቸው ምደባ መሰረት እና አብዱ ሁሴን በወሎ አካባቢ የሚንቀሳቀስን ማንኛውንም አካል ልክ የወሎ ተቆርቋሪ የተለየ ኤክሰፕሽናል አካባቢያዊነትን የኛ አካባቢ ተጎዳ የኛ ምናምን በሚል እንዲሰሩ በወሎ ያሉትን ፋኖች እንዲያገኙ፣ ጎንደር ያሉ አመራሮች ጎንደር አካባቢ ያሉ ፋኖችን እንዲያገኙ፣ በጎጃም አካባቢ ያሉ ጎጃም ያሉትን እንዲያገኙ፣ በሸዋ ያሉትን እንዲያገኙ፣ በዚህ ረገድ የፖለቲካ ኃይሉ ብቻ ሳይሆን ባለ ሀብት የሚባሉት አካላትም ጭምር የወሰዱት ስምሪት ጀነራል ተፈራ ማሞ አንደኛ የተናገረው ምንድን ነው? እኔ ወደ አማራ ትግል የገባሁት የአማራ ህዝብ ሞት ቤት ተቀምጬ ዜና መስማት አልፈልግም ነው ያለው ብሎ የገባ ትውልድ ነው ያለው አለ። እዛው ስገባ በጣም ኤሊት ነው ያገኘሁት። የተማረ ነው፣ የዩኒቨርሲቲ መምህራን፣ ጠበቃ፣ ከአዲስ አበባ ቢዝነስ የነበራቸው ምናምን የነበራቸው ከትምህርት ቤት አቋርጦ የመጡ ከዩኒቨርሲቲ አቋርጦ የመጡ ኤሊት ነው ያገኘሁት ፋኖ አለ። ከዛ በኋላ ደግሞ በጣም ጠነከራል። የአማራ ሞት መስማት አልፈልግም፣ ገብቼ መታገል አለብኝ ብዬ ነው የገባሁት አለ እና የፋኖን ትግል ለመጥለፍ ከፋኖ በላይ መሆን አለባቸው አለ። የፋኖ ትግል ማን ነው የሚጠልፈው አለ። ምን ያህል ወደ ኋላ ቀርተሻል አዳሚ ነው። ምን ያህል ድንቁር ነው። ምን ያህል ጥልቅ ገብቷል። እንደዚህ አይነት ድንቁር ማን አገሩ እንዲበጠብጥ ማን ይፈቀደለት? አጭበርባሪ ሌባ ነው ማለት ነው። አሁን ለፋኖ የሚያሰራ የሚያስገባለ ነው። ከአብይ የተቀበለ ነው የሚዋጋ ያለው። ምትኮራበት ትግል የሚሆነው እንደዚህ ነው። ምድረ 7ኛ ክፍል እየመጣ አሁን የሚከፍትብን ማለት ነው። 7ኛ ክፍል ድራፓውት ጭንቅላት የሌለው ቆዳ ቆንጆ ድመት ነው የምትመስዩ። አገስ ስቲል ቆንጆ ድመት ቅጅና ምናራ አያችሁ ጭንቅላት ማነስም ኖልዌይ አሁን ልበሳጭ ነው ማለት ነው። ሰሜን ላይ ያንን የእርስ በርስ ፍጥጫ ካላፈነዳው መሀል ስልጣኔን አጣለሁ ብሎ እርግጠኛ ሆኗል። ፕላን ቢ የሚባለውን ኢትዮጵያን መምራት ካልቻልኩኝ ኦሮሚያን ገንጥዬ ሁለተኛውን እቅዴን ተግባራዊ አደርጋለሁ የሚለው አብይ የኋላ ኪስ የተቀመጠ እቅድ አለ። ምናልባት እሱን ሊመዝ ይችል ይሆን? ምክንያቱም ይሄ መጨረሻ ካርዱ ነው። የወልቃይት ካርድ ከተቃጠለ ከዚህ በኋላ አብይ መንጠልጣያ የማይኖረውምና ምን እናደርግ ብሎ ስብሰባ አድርጓል። የተለያዩ አካላት ጥያቄ ጠይቀውታል እና በሰላም የማይፈታው ለምንድን ነው ሲሉት እናንተ አታውቁም፣ አሁን እነሱ መሬቱን ቢሰጣቸው አይመለሱም። ባለሀብቶቹ ገንዘባቸውን እንዲያፈሱ ሁሉ ተነግሯቸው በየቦታው ሂድ አካባቢ ላይ ተብሎ ነው የዘመተው። የሃይማኖት አባቶች ከወሎ አካባቢ የወጡ የሃይማኖት አባቶች ሙስሊም የሚሆኑ ክርስቲያን፣ ሼክ የሚሆን ጳጳስ ወደዛው አካባቢ ወደየአካባቢያቸው እንዲሄዱና በየአካባቢያቸው ተጽዕኖ በመፍጠር የአማራን ትግል ለመቀልበስ ኦህዴድ ያወጣውን እቅድ እንዲያስፈጽሙ ተልዕኮ ተሰጥቷል። እነማን የትኞቹ ባለሀብቶች ከየትኛው አካል ጋር እነ ተመስገን ጥሩነህ እንዴት አድርገው ኃይል እንዳደራጁ። የፋኖ ትግል መሰረት ያደረገው አማራ ህዝብን ነው። መሰረት ያደረገው አማራ ክልል ውስጥ ነው። አለቃው አማራ ህዝብ ነው። አዛዡ አማራ ህዝብ ነው። ተጠሪነቱ ለአማራ ህዝብ ነው። ማን ነው እዚህ መጥለፍ የሚፈልገው? ድሮ ነው የሌለው የአማራ ህዝብ ነው እየተመታ ያለው ልክ የትግራይ ህዝብ እንደተመታው። ስለዚህ እዚህ ጋር ባንዳዎች ይመጡና ትግሉ በምናምን ተጠልፏል። ማን የጠለፈው? አላማ ምን ነበር? ብልጽግና ጋር አይደለ ግጥሚያ? ከብልጽግና ጋር ታርቀን የመጣው ብልጽግና የአማራ ህዝብ ጥያቄ ስለመለሰልን ነው የገባው። ብልጽግና አማራን መግደል፣ አማራን ማዋረድ፣ አማራን ማንበርከክ ስላቆመ ነው አሁን የገባው ወደ ብልጽግና። ዘኢቭል ወመን አቤት ትምህርት ስጠሉ ትምህርት ሲሆን እንትን ጭንቅላታችሁ እንትን ይላል። ሻኪ ይሆናል። ከባድ ነገር ነው። እውቀት አለርጂ የሆነበት ሰው እንዳለ ድሮ አላውቅም ነበር። አሁን ነው የማውቀው። ብታይ እውቀት አለርጂ የሆነባቸው ሰዎች አሉ። ከዛ አንቺ ኢቭል ወመን ግን ምን ላድርግ ጭንቅላት ከየት ላምጣ? አይሆን ነው መቀየር ብቻ ነው። አይወል በነፃ ሰርጀሪ አደረጋችሁ ነበረ። የሚቀየር ቢሆን ኖሮ ከአቅሜ በላይ ነው። የአቅሜ እየሞከርኩ ነው። ከዛ ኢቭል ወመን ስትሉ ይላታ ተክተተኝ በጣም እጠላሻለሁ ይላል። ብትወደኝ ነው የምደነግጠው ነው አይደለ? ይከብዳል። ፋኖ እየመጣለች ነው። ፋኖ ከማንም በላይ ተስፋ የምንፈልግበት ያለ ነው። ስርዓቱን ማፍረስ ነው የሚፈልጉት። ያንን በሰላም መፍታት ችግሩን ስለማያቆም መዋጋት ብቻ ነው አማራጫችን ብሎ ነው መልስ የሰጣቸው። የኦሮሞ ፖለቲከኞችን ሰብስበው በዛ ውስጥ መገንጠልን ሁሉ እንደ ምክንያት አውርተዋል። ግን ይሄ የማይረባ ነገር እንደሆነና የማይሆንና የማይታሰብ ነገር እንደሆነ እዛው ያሉ ሰዎች ሁሉ በጥብቅ እንደተቋወሙት ሰምቻለሁ እኔ በዛ ውስጥ እና ይሄ አንተ ያልከውን ካርድ እምቢ ካሉ ሰሜኖች አንዱ ነው ከመጡ እንገንጠል የሚለውም በራሱ ወዳጆች በኩል እንዲነሳ አድርጓል። ግን ያ ሁሉ ነገር እንደማይሆን አልኳል። ስለዚህ መፍትሄ መስጠት አይፈልግም። በውስጥና በውጭ ያላቸውን ግንኙነት አድርገን አጋልጠን በዚህ አካባቢ የሚደረገው እንቅስቃሴ ባለሀብቱም ሌላውም አካል በተወሰነ ደረጃም ቢሆን ኤክስፖዝ እየሆነ ሲሄድ እጁን ሰብሰብ እንዲያደርግ የሚያስችል ሁኔታ ተፈጥሯል። ይሄ አካል በሚችለው አቅም ሁሉ ያደረገው ጥረት አከርካሪው እንዲመታ ተደርጓል። በተለይ ወልቃይትን እንደ መከለያ በማድረግ እየተንቀሳቀሰ ያለው ብአዴን የአማራን ህዝብ ትግል አከርካሪ ለመምታት ከጎንደር አካባቢ ያለ የብአዴን ተወካይ አሁን በገነገነ ሁኔታ የሚያደርገው እንቅስቃሴ እየተከለለ እየተሸፈነ ያለበት አደገኛ ነገር ቶሎ ካልተገታ ከባድ ነው። ስታገለት የነበረው ዓላማ ተሳክቶልኛል ብለን የገባሁን አለቅላቂ ሁላ እነ ማስረሻ ግብጽ ተላላኪ ነው የኝ ምናምን ተላላኪ ነው ጀዋር መሐመድ አማራ ፋኖን እየመራው ነው ምናምን የሚሉ ሰዎችን ስክሪን ላይ ያመጣል። ጀነራል ተፈራ ማሞ መልስ አለው። ባንዳዎች እንደዚህ ነው የሚሆኑት። ለማንኛውም ጀነራሉ መልስ አለው። ጥንቅቅ ያ ጥሩ መልስ አለው።
አሁን የትግሉ ተጠልፏን እያሉ የሚቀባጥሩ አሉ። የአማራን ትግል ለመጥለፍ ከአማራ በላይ መሆን ይጠይቃል። የአማራን ትግል ለመጥለፍ ከፋኖ በላይ መሆን ይጠይቃል። ከዛ ከፋፍያለሁ ብሎ ያስባል። ከዛ በኋላ ባይ ዘ ወይ ቡና ጠጫ ነበርኩ በሚዲያ ለመንቃት እያልኩ አሁን ቡና አይ ቲንክ ሱስሪ ዛይ ነው መሰለኝ ራሴን ያሜን ጀምሯል። ጋይስ አብይ ባይኖር ነው ሚዲያ በጣም ነበር። አብይ እንደዚህ ባይኖር ስኳር ይጠጣበት ነበር። ስኳር ለማቆም እየሞከርኩ ነው። እንግዲህ I'm trying to be healthy አትሊስት ጤነኛ መሆን አለብኝ። አብይ ለመታገል ብያለሁ። ምን ላድርግ? ምስኪን መስሎ ተላላኪ መስላ አዳሚ ፍቅር ያሸንፋል ምናምን ብሎ መሳሪያ ምናምን አመጣው ያለ የአንድ የአረብ ሀገር ተላላኪ ሆና የምታስቸግረን ህፃን ልጅ ማለት ነው። አብያችን መውረድ እንዳለባት ነው የሚመለከተኝ ማለት ነው። ከሁሉም ፎከስ እሱ ነው። ይሄን ድንጋይ ያሰጉድልናል ወይ እንገላገላለን ወይ ነው። ስልጣኑን ለማቆየት ብቻ ስለሆነ እሱ መዋጋት ብቻ ነው ያለን አማራጭ ብሎ አቋም ወስዶ ስብሰባውን በዛ መንገድ እንደደመደመው ዛሬ ይሁን ትናንት መሰብሰባቸውን እኔ መረጃ ደርሶ እና ይሄን አድርጓል። ግን ባለው ሰርክል ውስጥ መሰባሰብ ውስጥ ምንም አይነት ያልተገዛለት ሐሳብ እንደሆነ በትክክል መረጃው አለ። ተንኮል እንደዚህ እኮ ነው መሳይ። የተወሰነ ሰው እስከሚያውቅብህ ድረስ ትቆያለህ ለተለያየ አካል እያወራ አይደለም። ያ ግን አንዴ ከተነቃብህ ውሸት አሙረኛ አይነት ነገር እኮ ነው። የተመስገን ጥሩነህና የአብይ አህመድን ፎቶ አሲዞ ሰልፍ አስወጥቶ ትግሉ ጸረ ወያኔ ነው ወደሚል መቀየርና 4 ኪሎ ያለው ሽምቅ ተዋጊ ወይም ኦህዴድ እዛ በድሮን ይጨፈጭፋል። እዚህ ደግሞ የአብይ አህመድ ፎቶ ለክብርና ለምስጋና ይወጣል። እንደዚህ ያለው የነ መላኩ አለበል የነ ዝናሽ ታያቸው እንቅስቃሴ በአማራ ትግል ውስጥ ይሄንን ትግል ቅርቃር ውስጥ ከመክተቱ በፊት ተጋልጠው መሰጣት አለባቸው። ሽማግሌዎችን ሐሽሻምም ጠጆም ሁሉም ከወሰደ በኋላ በቃ ጨርሻለሁ፣ እነዚህ አንድነታቸውን ምናምን ከፋፍያለሁ። እንደዛ ነው የሚያስበው። አብይን ለመጣል ብቻ ነው ጦርነት የኢትዮጵያ ህዝብ የሚፈልገው። አንኳኳ ኢትዮጵያ ህዝብ እያንዳንዱ ሃውስሆልድ ብትጠይቀው ማን ይቅደም፣ ቀይ ባህር ይቅደም ወይስ አብይ ይወገድል? አብይ ቶሎ አስወግዱት ነው የሚለው። ምን ጥርጥር አለ? ሰው ተሸማቆ እንዲኖር ያደረገው መጠየቅ የለ። ታክሲ ወረፋ ሲሆን አሁን አይነጋገርም ሰው አሉ። ድርቅ ብሎ በቃ ጭንቀት ምናምን ከንፈሩ ደርቆ ቴሌፎኑ ላይ እንደዚህ አድርጎ ምናምን። ባይ ዘ ወይ አብያችንም ይሄዳሉ። አስቸግረውኛል። ግምገማው ላይ ይላል አመጣዋለሁ። የምናሰለጥነው ሰራዊት ሁሉ ከሰለጠነ ማለት የት እንደሚጠፋና ከመ ተአምረኛ ኮናቸና አብይ በጣም ያስቀው። ኦፍኮርስ ሰራዊቱ በየመንገዱ በቃኝም እያለ ነው። ጦርነት ከሆነ ይተኮሳል፣ እሱ በቃኝ ብሏል። ሞተዋል እንዴ? ለማን ነው የሚሞቱት ነው? ሰራዊቱም የመከላከያ ሰራዊቱም መንቃት አለበት። አዳሚ ማለት ነው። ያኛው ምድራ ባለስልጣኑ እርስ በርስ እያጋደለ ስልጣን ላይ ሊቀመጥ ነው። ጌሙ ሰራዊቱ ማቆታል ነው። ሶ እየፈረጠጡ ነው። ፋኖም እያባረረ ነው። በዛ ደግሞ ቲዲኤፍም እያባረረ ነው ማለት ነው። ጥለው እየመጡ ጥለው እየጠፉ ነው። የትግራይን ሰዎች ሰብስቦ አማራን ላዳክም እሱ ነው ያስቸገረኝ ጊዜ ስጡኝ ብሎ አማራን አጥፍቶ ከዛ በኋላ ትግራይን ለማድረግ ትግራይን ጦሩን ሳያስፈታ ያስቀመጠው አማራን ለማጥፋት ነው። ወይም ደግሞ ወደብ አመጣሁ ብሎ ጀግና ነኝ ለማለት ያንን ለማድረግ ነው። ግን ከትምህርት ተምረው የትግራይ ሰዎችም ቅድም ደጋግመን እንዳልነው ይሄንን ፖለቲካ አከሸፉበት። የአማራ ፋኖንም የፕሪቶሪያ ስምምነት ስለተጣሰ ነው የመጣ ብሎ ያንን ጸረ ፕሪቶሪያ አድርጎ በትግራይ ኃይል ጋር ገደል እንዲሆን አድርጎ ነበር። ቢሳካለት ኢሳያስን እግሩን ስሞ ይታረቀዋል። አንተን ግን ከኢሳያስ ጋር ልትሰራ ነው ይልሃል። አማራውን በዚህ ያታግለዋል። ኢሳያስ እኮ ድሮ ጠላት ነበረ፣ ከኢሳያስ ጋር እኮ እንዴት ከሻቢያ ጋር ምናምን ይልሃል። እሱ በጎል ሊታረቅ እየለፋ ነው። ጠርቶ ቀለበት አጥልቆ ይኸውልህ በሚሊኒየም አዳራሽ ካልሰገድክለት ሲልህ ነበር እኮ ስገድለት ሲልህ ነበር። ከኦህዴድ ጋር ሲስማማ ስገድለት ያለን ከሻቢያ ጋር ሰው እንዴት ይሰራል ይልሃል። እንዴት ነው አማራ ሁነህ እያለ ይህንን መረዳት ከባድ የሚሆነው? ኢሳያስ ቅዱስ ነው ሲል አብረ ቅዱስ ነው ስትል የነበር ሁሉ በፍጹም ኮሚኒኬሽን ጭምር ቆሟል። ምክንያቱም አጠገብ ያለው ማን እንደሆነ አታውቀው። ከጓደኛ እንኳን የሆነ ነገር ማውራት አትችልም። አጠገብ ያለው የሆነ ነገር ካለ በፍርሃት ተሸብቦ ያለ ትውልድ ነው። የሆነ ነገር ሀፐን ሲያደርግ በአንዴ ሊነሳ እንደሚችል እናውቀዋለን። ፈሪዎች በጉራ ነው የሚኖሩት። አንዳንዴ ጠንካራንን አየር ኃይል እኮ አለን ድሮን እኮ አለን የሚሉት ነገር አለ። አንዴ ምላሹ ተመጣጣኝ አይደለም። ቡጢው ተመጣጣኝ አይደለም እንዴ? ይሄ እንትኑ እንዴ አክሽን ደሪ አክሽን እኮ የሚባል ነገር አለ። ፈሪ ሰነፍ የከሰረ ነዳይ ስግብግብ ተብለ ወራዳ ከሃዲ ምናምን ተብለ የአብይ ጀቶች ዩናይትድ እምረት የሰጠቻቸው ጀቶች ሰማይ ላይ ማውደልደል ነው እንዴ ስራቸው? ወይስ ሰማዩን የተቆጣጠሩት ነው? ሰማይ መቆጣጠር ምን ማለት ነው? ሰማዩን ተቆጣጠረን ሲሉ ሰማዩ የኛ ነው እያሉ ነው። መሬቱ ምን ያደርግልናል ብሎ ሊሆን ይችላል። መሬት ላይ ያለ ሰራዊቱ የሱ ጥሎ እየጠፋ ነው። ፋኖ እያባረረው ነው። ብርሃኑ ጁላ ፌር አይደለም የሚል ሁሉ ፋኖ ደግሞ ከኛ ጋር እንዴት እንደሚዋጋ መሰረችን እየተቀበለ ምናምን የሚያደርገው ነገር ፌር አይደለም ነው። ሽምቅ ውጊያ ምናምን እያለ የማናውቀውን ጌም ነው የሚጫወትብን ያለው። ግን የአማራ ፋኖች ጠላታቸው እሱ እንደሆነና ከፕሪቶሪያ ስምምነት ጋር ምንም ግጭት እንደሌለ
ስለሌላቸው በይፋ በተደጋጋሚ ለትግራይ ህዝብ ለደረሰበትም ችግር ያላቸውን ኮምፓሽን እያሳዩ በይፋ የህዝብ ግንኙነታቸውን ሲሰሩ ነው። በተግባርም እስር ቤት ውስጥ ያኔ ትኩስ በሆነበት ቁስሉ ያገኟቸውን የትግራይ የጦር መኮንኖች ሁሉ በክብር ወደ ትግራይ በመሸኘትና በሚሰሩት ሁሉ የህዝብ ግንኙነት ስራ ውስጥ ከትግራይ ህዝብ ምንም ጸብ እንደሌላቸው ባለፈ ታሪክም ተቸክለው እንደማይኖሩና ወደፊት መራመድ እንደሚፈልጉ ፋኖች በግልጽ አሳዩ። ያንንም ጥይቱን አከሸፉበት። ዛሬ የአማራ ትግል አላያንስ ያስፈልገዋል፣ አጋር ያስፈልገዋል ሲባል ይሄንን ትላለህ። ጌታቸው ረዳ እነ ክንድያ እነ ምናምን ተጓጉዞ አዲስ አበባ መጥተዋል። እነዚህን ሰብስቦ አብይ አህመድ በጉያው ስር አድርጎ የኦህዴድ የፕሮፓጋንዳ ክንፍ ሲያረጋቸው ትክክል ነው። አንተ ከትግራይ ኃይሎች ጋር ሊያስማሙኝ በሚችሉ ነገሮች መነጋገር ይችላል ስትል አይ ጠላት ናቸው። ማን ነው የሚልህ? ራሱ 4 ኪሎ ያለው ኃይል ነገ ጠዋት ከደብረ ጽዮን ጋር አፍሪካ ህብረት ሌላው አካል አስማምቷቸው ቢታረቁ እና አብይ አህመድ ተቃቅፈው ይቆሙና ታላዝናለህ። መጨረሻ ላይ ሚግ 21 እንደማታውቁ እዛው ቆሞ ቀሮች እዛው ይቀራችሁ ምናምን ትላለህ እንዴ? አይመጣጠንም። ይሄ አይመጣጠንም። ሌላ ፈልገውና ነግሬሃለሁ። ፖለቲካ እንደዛ አይሰራ። ይበቃኛል። እኔ 7 ዓመት ነክሳለሁ 7 ዓመት ምናምን ወይ 8 ዓመት ይበቃኛል። ከዚህ በኋላ አገሪቷን ቦርቦሬ ጨርሻታለሁ እና ብሰደድም ይበቃኛል ካላልክ በስተቀር ከገሌ ጋር እንደዚህ አድርጋለሁ ከገሌ ጋር እንደዚህ አድርጋለሁ እያልክ መሳፈጥ ይቅርብህ ነው። ያው እንደማታረገውም ስለምናቅ ነው። ቱልቱላ ነው። ምንም አታደርግም ነው። ሰውም ሰለቸው እኮ በጣም ታስቀኑኝ እኮ በቃ እንደዚህ አይነት የሚያምር ድንቁርና ይቻላል አቅም በቃ በጣም ጀዝቦ ጭንቅላት የሌለው ደንቆሮ መሪ አገር መምራት የሚያይችል ከፓርክና ከዋተር ፋውንቴን ከመስራት በላይ የማቅም የሌለው ልጅ ማለት ነው። ቲክታከር የሰማ አገር የሚመራ በቲክታከር ማለት ነው። ቀንና ሌሊት ዩቲዩብ ቁጭ ብሎ ለዩቲዩብ ሲመልስ የሚውል አገሯት እንዳለች የማያውቅ ማለት ነው። ሌላ አገር ጎረቤቶቹ እየገቡ አገሩን ጥሰው ገብተው የሚፈልጉትን አረለ እየደበደቡ ይሉ እሱ ሰማያን ተቆጣጠር ያለው እያለ የሚናገር መሪ። ስለዚህ በሂደት ውስጥ ብዙ ትምህርቶች ተምረዋል። የኦሮሞ ኤሊት መደበቂያችን አትሆንም እዛው በጠበል ብሎታል። የኤርትራን የትግራይን የአማራን ኃይሎች ስንጥቅ እየፈጠረ ለመኖር ያደረገውን ነገር አብቅቷል። ስለዚህ ይሄንን ጦርነቱን ራሱ አቁሞ ለራሱ እንዲመቸው አድርጎ ባላንሲንግ አክት እየፈለገ ኦሮሞን ከአማራ አማራን ከትግራይ ትግራይን ከኤርትራ እያጣላ ለመኖር ያለው ሁሉ ስንጥቅ ስለተደፈነበትና ቦምቡ ስለከሸፈበት አሁን የኢትዮጵያ መከላከያ ምን ብሎ ነው የሚዋጋው ብሎ መጠየቅ ነው እንጂ ያለበት። አንተ ማድረግ ያለብን አንተ ወስን። እንዴት ግን ኦህዴድ የሚሰጥን አጀንዳ ተቀበለ እሱን ታስተናግዳለህ ነው? እንደሱ እንዴት አይነት ሞራል አላቸው ይህን ለማለት? አሁን እንዲህ አይነት ቅጥረኛ ተራ ካድሬዎች ይጫወቱብሃል። አማራ ነኝ ብለህ እና እየተጓተት ገመድ እየተጓተት እርስ በራስ እየተወራወርክ እዚህ ፖለቲካ ላይ ልትቸከል ትፈልጋለህ? ምን ያለ ድንቁርና ነው እንደዚህ ያለው ድንቁርና። ጅስ ከዚህ ከዛገ አሮጌ ፖለቲካ ውጣ። እንዲህ አይነት ውዳቂ ፖለቲካ ተውን ያለ ሰው ሰለቸው እኮ። የዩጋንዳ ፕሮፓጋንዲስቱ የነበረው ወጣቱ ልጅ እዛ የተሰደደው ልጅ እንኳን ከበደን ምንድነው ይህን ሁላ ጮሆ ዝም አለ እኮ እየተበጠረቀ እየተጎረረ ሊተው ነው ወይ ጊዜ ስጡን እንጂ እያሉ እነሱ ደግሞ እንትን አሉ አለ። አያደርጉትም። የሚዲያ ፕሮፓጋንዳ ነው እንጂ በተግባር የሚሆን ነገር አይደለም። ተፈራመም ሂስ ኦነስት ነው። በጣም ደስ የሚል ኦነስት ነው። የፖለቲካ ሰው አይደለም፣ ሚሊተሪ ነው። ነጭ ነው የሚባለው። ነጭ ጣ አረጋት። የፋኖ ኃይሎች ብልጽግና በጣም የታመሙበት አንድ ጉዳይ ልንገራችሁ። ሰሞኑ የአማራ ኃይሎች ደጋፊዎች ደግሞ ደስ እንዲላችሁ የምፈልገው ነው። በጣም ደስ የሚላችሁ እንደዚህ አይነት ደንቆሮ መሪ ቁጭ ብሎ ህዝቡ አሁን ካልገባው ቀስ ብሎ ይገባዋል ነው። ካልገባው ካለ ማለት ነው መገላገል እፈልጋለሁ እኔ አወነሲ ደብረጽዮንና ኢሳያስ አፈወርቂ አንድ ላይ እንደን የፋኖ መሪዎችን አንድ ላይ ሶስቱን ዘመናን ደብረጽዮንንና ኢሳያስ አፈወርቂን አወነሲ ደም ተገናል። በጣም ደስ የሚለኝ እንደዛ ማለት እፈልጋለሁ። ተገኝቶ ነው እንዴ? ከዛ ከደሞ ከሸኔም ካለ እሱም ደግሞ አወነሲ ኤኒባዲ አጌንስት ዲስ ዲንጋይ ራስ አብሮ ሆኖ ማለት እፈልጋለሁ። ምክንያቱም ደሞ አብረ ኮንክ ጊዜው ነው የሚያጥረው። ዝም ብሎ ህወሓት ግብጽ ሻዕቢያ እያለ ተራ ፕሮፓጋንዳ እያረገ አገራቸውንም ራሳቸውም ለምን ይሞታሉ? ለምን ወንድማቸውንም ይገላሉ? ስለዚህ ጸጥታ ውስጥ ያሉ ኃይሎች ሁሉ በቃ ሊሉት ያስፈልጋል። የኢትዮጵያ ህዝብ ነቅቷል። የኢትዮጵያ የፖለቲካ ኃይሎች ነቅተዋል። ጸጥታ ኃይል ውስጥ ያሉ ሰዎች አንድ አብይ የሚባል ወላባ ሰውና የአእምሮ በሽተኛ እንዲጠቀሙባቸውና የኢትዮጵያውያንም የነጻነት ድል ማራዘም ስለሌለባቸው ከአሁኑ ለአብይ አልታዘዝም በማለት እውነተኛ ልጅነታቸውን ማሳየት አለባቸው። አሁን ባለበት ሁኔታ ይሄ ትግል መልክ እንዲይዝ ቀና እንዲሆን የተሳሳቱት መንገዶች በሙሉ የተስተካከሉ የታረሙ እንዲሄድ ከማድረግ ውጭ ምርጫ የለም። ዋናው ጠላት ላይና ትግሉ ላይ እናተኩራለን። አለበተቀረ ግን ብአዴን ደስ እንዲለው አልጠብቅም፣ ኦህዴድ ደስ እንዲለው አልጠብቅም። ለኦህዴድ እድል አለመስጠት ወሳኝ ነው። አዲስ አበባን ይዤ ምናምን ይዤ አውዣለሁ የሚለው የቅል ጫወታህን እሱን ያልክለታ ምን እንደሚገጥም ታውቀዋለህ። አሁን እንደው በግድ ጠጋግነ ያስከውን መከላከያ የምትለው አካል ዘኔክስ ዴይ ብትን ብሎ እጅ ላይ ጨርቅ ነው የሚሆን። ብርሃኑ ጁላ ፈረሰ ብሎ እያለቃቀሰ ነው። ኦልሞስት የድረሱልኝ ጥሪ በሉት። የአማራ ኃይሎች አንድ መሆን በፍጹም ብልጽግና ገምቶት አያውቅም። ኦህዴድ ተውትና ብአዴን ይሄ ወደ አዴፓ የተቀየረው ትርፋንጀት ያለው ተፈራመሞ አዴፓ
አልገመቱም። አንድ ይሆናሉ ብሎ አይሳካም፣ ይሄ በቃ ሰባብረነዋል ብሎ አስበው ነበር። የውስጥም የውጭም ኃይሎች ድጋፍ ለማግኘትም ኮሚኒኬሽን ለማድረግም አሁን አንድ ነው። የኔ ፓስፖርት ይሻላል የሚሉ ሀገሮችም ጭምር ይመጣሉ እና እንደዛ ተፈላጊ ነው የምትሆነው። በራስ መተማመናችን ጨምሯል ብሏል። ጠላትም እኛ አንድ መሆናችን ታሟል ብሏል። ቃራራ የለብኝም የመጣው ስለዚህ ደንቆሮ ማስረዳት ማለት ነው። ሰለቸን እኮ ዊወነ ቢዳ ነው ደስ ኢዲየትስ ከነዚህ ተገላግለን ቶሎ ከዛ በኋላ ሌላ ነገር ላይ ሰላማችን ላይ መስራት እንችላለን ወይ የሚለው ላይ ፎከስ ማድረግ እንፈልጋለን። እዛ ለመድረስ ተላላኪ ማስወገድ አለብን። የፈለጋችሁ የተናገራችሁ ነው፣ ዋናው ስራችሁ መናገር ነው። መተርተር ብለዋል። መተርተር ችሎታችሁን አሳይታችሁናል። ሰራዊቱ እዛ እያመለጠ ነው። እኛ የሚመለከተን ነገር የለም። ሚዲያ ላይ ያላችሁት ግን እንደፈለጋችሁ ተናገራችሁ ነው እና አብያችን የተናገረችው ንግግር አለ ባይዘው እሱ በሌላ ፕሮግራም አይመጣዋለሁ። የአብይን ቀጣፊነት በተለያየ ጊዜ በዚህ በግድቡ ዙሪያም ሆነ በአጠቃላይ በኢትዮጵያ ብሔራዊ ጥቅም ላይ ደጋግመን ያየነው ነገር ነው። ለስልጣኑ ሲል ምንም ነገር ሊያደርግ እንደሚችል በተደጋጋሚ አይተነዋል። አሁን በተዳከመበትና መሄጃ ባጣ ጊዜ ደግሞ የባሰ መሸጦነቱ እንደሚጨምር ምንም የተረጋገጠ ነገር። አሁን በአጠቃላይ ባለንበት ሁኔታ የኢትዮጵያ መሰረታዊ ጥቅሞች ሊከበሩ የሚችሉት በኢትዮጵያ ውስጥ ኢትዮጵያን የሚወክል እውነተኛ መንግስት ሲቋቋም ብቻ ነው። ወታደር ልመና ውስጥ ገብተዋል። ማገዶ ቢሆን ወታደር ማለት ነው። ሁሉ ነገር እዚህ ነው ያለው። ወደዚህ ሁሉ ነገር ወዳለው ተቋም ልጆቻችሁን ላኩ። ሁሉ ነገር ያለው መከላከያ ላይ ነው አለ እና ወደዚህ ሁሉ ነገር ወዳለበት መከላከያ ልጆቻችሁን ላኩ። ያሰለጥናሉ፣ ይመጣል፣ ይማረካል፣ ያሰለጥናሉ፣ ይከዳል፣ ይበተናል። አሁን የብርሃኑ ጁላ ጦር ትልቁ ችግር ይሄ በሾ የሚያሳይህ ምናምን ሲመጣ አይዋጋለትም። ጭንቅ የሆነባቸው እሱ ነው፣ እየተሰቃዩ ነው። አሁን ብርሃኑ ጁላ ተቸግሮ ያለውና እየተሰቃየ ያለው ወታደር ልመና ውስጥ የከተተው ነገር ምንድን ነው ካላችሁ ተዋጊ ስነ ልቦና ያለው ወታደር የለው። እኔን የነገረኝ ሰውዬ ብልጽግና አካባቢ ያልኳችሁም በጣም ያስደነገጣቸው የአማራ ፋኖ አንድ ይሆናሉ ብሎ ገምቶ አያውቅም። ትግሉ የአማራ ኃይሎች ትግል ግልጽ ነው። ስትራቴጂው ይታወቃል። ጠላቱ አንድ ነው። ማን ነው? አብይ አህመድ አሊ ነው። 4 ኪሎ ያለው አገዛዝ ነው። አብይ አህመድ የሚመራው የአብይ አህመድ አሊ አገዛዝ ነው ጠላቱ። ለብልጽግና ሞት ነው ይሄ። ቀጥለን አረጋ ከበደ ጋር እንሂድ። ባህር ዳር የሚያስተዳድረው ሰውየው ቤዝመንት ላይ ነው አሉ የሚያድረው። ኖርማል ቤት አይደለም የሚኖረው። በቃ ፍርሃት ሁሉ ትልልቆቹ ጭምር ሰራዊቱ አልቻለም ይላል። እንግዲህ የት እንደጠፋ አናቅም። የጠፋው ጠፍቷል ነው፣ የት እንዳለ አናቅም። ፋኖ ጋር ያለው ማንን የተቀላቀለው ትግሉ ቲክታክ ላይ ነው ተብሏል። እንግዲህ ከፋኖ ጋር እየተዋጋ ነው ያለው። አቅም አይኖረውም። አፈርደም እየበላ ቢሆን በአፍ መሽናት ትጀምራለህ ማለት ተጠግም ማለት ነው አይደል? በዛ የለመደው እኛ ላይ መሽናት ጀመረ በአፉ ማለት ነው። ይሄን ደንቆሮ እየተረዳ ነው ማለት ነው። ከዛ ውጭ ምንም አቅም የለውም። ሶሻል ሚዲያ ላይ ማምታታት ነው የሚችሉት ነው። የአፍ ጦርነት ነው የምንችለው ነው። ገምገመናል። አቅም የለንም። ሰራዊቱ መሬት ላይ የለም። ፋኖ መጣ ሲባል እየለቁ ያመለጠ ነው ያለው። ስለዚህ ችሎታቸው ድራማ ብቻ ህዝብ ማምታታት ነው። ጥርጣሬ እንዲፈጠር ነው የሚፈልግ ያለው። አብይ እስካለ ድረስ ምንም አይነት የኢትዮጵያ የሚጠበቅ ብሔራዊ ጥቅም እንደሌለ በሁል መረዳት ያስፈልጋል። አሳልፎ የሰጠ ይሄ ወላባ ስርዓት ስለሆነ ይሄንን ጠራርጎ ማስወገድ የመጀመሪያው ነገር። ኢትዮጵያ አዲስ አበባ ብቻ እስክትመስል ድረስ ሌላው ነገር ሁሉ ተትቷል። አብይ አህመድም አመጣቸው፣ አዲስ አበባን ያሳያቸዋል። እንግዲህ የውጭ ሀገር ዜጎችም በቃ ኢትዮጵያ አድጋለች ይሄ ሁሉ ተአምር እዚህ ከተማ ላይ ይላሉ። እንደው 30-20 ኪሎ ሜትር ወጣ ብለው ቢያዩ ደግሞ አዝነውና አልቅሰው የሚመጡበት ሁኔታ ባለበት እና አጸደ ህጻናት ያቋቋመ ይመስላል። ልጆቻችሁን ላኩ ሲል ላኩ የሚላቸው መተው ምን እንዲሆኑለት ነው። ችግሩ ምን መሰለ? ለብርሃኑ ጁላ ነው እግርን የሰጠው፣ ለኢትዮጵያ አይደለም። ዓላማ በሌለው ጦርነት ውስጥ ገብታችሁ ስትማገዱ ፈተናችሁ ይሄ ነው፣ ስቃያችሁ ይሄ ነው። ለየትኛው ዓላማ ብላችሁ ነው ሄዳችሁ የምትማገዱት? አምልጥ የምትለው ቋንቋ አሁን ነው የሰራቸው። አባዬ እግሬ አውጭኝ እያለልህ ተበትኗል። ከፍተኛ ቁጥር ያለው ሰራዊት ተበትኖ አሁን እንደገና ሌላ ኃይል አምጥተው አሳሳ ውስጥ ገብተዋል። መረጃው ምንድነው? ፋኖ ድሮን ተንቀሳቃሽ ስዋርም ድሮንስ የሚባሉ ፋኖ ተንቀሳቃሽ ድሮኖች 20 ኪሎ ሜትር ሬዲየስ የሚሄዱ ድሮኖች ታጥቋል የሚል ብልጽግና መረጃ አለው። እና ጭንቀት ነው። አሁን ብርሃኑ በቀለ የት ነው የሚኖረው? መሐመድ ተሰማ የት አካባቢ ነው? ጀነራሎች የሚባሉት ይመቱናል ብሎ በጣም በተበድ ያለ ችግር ውስጥ ያሉት ማን ገምቶት ያውቃል? ድሮን አሁን ማንም ገንዘብ ያለው መግዛት እንደሚቻል ሲታወቅ ምን ይሰማዋል? ከዚህ በኋላ የብልጽግና መንግስት የቴክኖሎጂ ሞኖፖሊ አለኝ ብሎ የሚመካበት ጊዜ አብቅቷል ብሏል። የቴክኖሎጂ ሞኖፖሊ አለኝ ብሎ የሚናገርበት ጊዜ አብቅቷል። ጦርነት መቀለጃ አደረከው እንዴ? ቁጭ ብለ ዝም ብለ እንደጌ ምናምን ዘዘዛ የምትለው ነገር አይደለም። ይሄ ችግሩ እኮ እሱ ነው። መመከርም አይችሉም። አብይ አቅም የላትም። አብይ ሁኔታውን እያየ ለኔ ጠቅመኛል አይጠቅመኝም እያለ ነው የሚያስብ ያለው። ይሄ ነገር እርስ በርሱ በተዋጉ እያለ ሊጸልይ ይችላል። ጽምዶ እናያለን። የፋኖንና የቲዲኤፍን አይነስ ሊያስተውኔቲንግ አይዋንት ማየት እንፈልገው እሱን ነው። አብያችን እንግዲህ እግዚአብሔር ካንተ ጋር ሆኖ ምንም ማድረግ አንችልም። ጸሎትን ቀን ለሌት እንግዲህ ፈረደባታለች። አንድ ፓስተር ናት፣ ማስተር ናት ፓስተር። እሷ ጋር እየደወለ ይጨቅጨቃት እንግዲህ እንቅልፍ ይነሳታል አሉ። ለሌት ነው የሚደውለው ያለው። ጸልይ
ጸልይልኝ እየመጡ ነው ሰራ ያወጣሽ ማለት እፈልጋለሁኝ። ልንገላገልሽ ነው ማለት ነው አይደለ? ይሄ እንደቆሮ አዲስ አበባን ብቻ እያሳዩ የኢትዮጵያ እድገት የሚለካበት እየሆነ ነው። የአብይን ስርዓት በተግባሩም አይተነዋል። ራሱ የሚሰራው ስራዎች መልሶ ወደ ራሱ ግር እየተኮሰ የኛንም ነገር ፌቨር የሚያደርግ ነው። እየተጎዳ ቢሆንም ህዝባችን በተግባሩ ግን ዓለምም እንዲያውቀው የኢትዮጵያ ህዝብም እንዲያውቀው የቀጠናውም የፖለቲካ ኃይሎች እንዲያውቁት በራሱ ላይ የሚተኩስ ደካማ በመሆኑ ያደረጋቸው ነገሮች ሁሉ ያንን ለማየት እድል የሰጠን ስለሆነ በተግባሩ ያንን አይተናል። አንተን የመሰለ ሁሉ እውነት መስሎ የደገፍከው ሰው መጀመሪያ አጠቃላይ እርግፍ አድርጎ ትቶት ያ ሁሉ ኃይል አጌንስ እሱ እንዲቆም ያደረገና የብርሃኑ ጁላ ጦር አሰሳ ውስጥ ነው ያለው። የጠፋ የተበተነ ሰራዊት ፍለጋ ይኸውልህ ኦህዴድ መጣና ጭምልቅልቅ አደረጉት። የአገሪቷን ጥቅም ሸጦ መጣና አሁን ካልሲሲ ጋር ሲጣላ ደግሞ ግብጽ ታሪካዊ ጠላት ናት። የአብይ አህመድ ፎቶ ሳይሆን የመለስ ፎቶ ነው እዛ መሰቀል የነበረበት። ይኸውላችሁ እሱ ሄዶ ምናምን ሲምል ግብጽን የኢትዮጵያ ልዩ ወዳጅ አድርጎ አመጣት። ሲጣላ ኑ ተጣሉልኝ ይላል። ዲክታተር መንግስት ለስልጣን ላይ የቆመው በፕሮፓጋንዳ ነው። በሌላ በኩል በሚሊተሪ ነው። እንደዚህ ያለኝ እያለ ዝም ብሎ በማስፈራራት በጉራ ነው። ከዛ ውጭ ግን በከፋፍለ ግዛ ነው። በዲቫይድ ኤንድ ሩል ነው። አዲስ አበባ ማሰር የለም መግደል ነው። ስንቱን እናስታውሰው። እገሌ ማን ገደለው ብንል ማን አጠፋቸው ብንል ሃጫሉ ማን አጠፋው፣ የራስ አር ማን አጠፋው፣ የገዛኤል ማን አጠፋው፣ በቴ ኦርጌሳ ማን አጠፋው፣ አምባቸው ስንቱን አሳምነው በሙሉ ማን ነው? ብልጽግና ነው። የብልጽግና አለቃ ማን ነው? አብይ አህመድ ነው። እና በጣም በሙሉ በጭንቀት እየኖረ ህብረተሰብ መናገር ሳፎኬት ተደርጎ እየኖረ ያለ ህብረተሰብ ነው። መናገር አይችልም። በራሱ ጊዜ ክደቱ በውስጥ ጓደኞቹም ድርጅቱንም የበላ ደጋፊውንም የበላ የተነሳበትን የህብረተሰብ ማህበረሰብ ሁሉ የበላ በቀጠና ሁሉ ያገኘውን ሁሉ በዓለም ላይ ሁሉ ያገኘውን እድል ቆራርጦ የበላና በክደቱ ብቻውን ራቁቱን የቀረ ስርዓት ነው ያለው። የኢትዮጵያውያን ኃይሎች ሁሉ ተባብረው በአንድነት እየመጡና ስለወደፊቱ እያሰቡና ልዩነታቸውን አክብረው በጋራ በሚያደርጋቸው ስራ ላይ መስራት እንደፈለጉ በግልጽ እየታዩ መጥተዋል። አረጋ ከበደ ምን አለ? እኛ ዘላቂ ሰላም ማስፈን አልቻልንም አለ። ዘላቂ ሰላም በክልሌ ማረጋገጥ አልቻልኩም የሚል ፕሬዝዳንት ሲመጣ ይሄ ምን ሊያደርግ ወንበር ላይ ተቀምጧል? ሪዛን ነው ማድረግ ያለብህ። ሽፍቶቹ ብለህ ስትሳደበው ነበር። ማንን ነው? አቅም ስላላቸው ነው አንተን እንዲህ ብሎ ለማናገር ያበቁ። ካረጋ ከበደ ስር ሁኑ እያለ አብይ አህመድ መጥቶ ሲያሾፍ ነበር። አሁን በ8 ዓመት አዝጆ አለቃው አማራ ክልል ብሎናል አብይ አህመድ። በ8 ዓመት 7-6 ፕሬዝዳንት የቀየረ ክልሉ ራሱን በራሱ ነው የሚያስተዳድረው ሲል አብይ አህመድ አይደብርህም? እንደ አረጋ ከበደ ስንት ዓመት ነው የምትኖረው? እንደሄዱት እኮ ትሄዳለህ። ነገ ጠዋት እኮ እድሜ ልክ እኮ ፕሬዝዳንት ሆናለሁ ብሎ አስብ አታውቅም እኮ አማራ ክልል ዝም ብሎ ከሆነ ቦታ ነው አንስ ቁጭ አደረገ እኮ። እንዴት እንዳየው ራሱ ትናንሽ ጉዳዮችንና ገደሎችን ጊዜያዊ ነገሮችን አልፈን ተሻግረን ሄደናል። ይሄንን የክደት ስርዓት ሁላችንም አንዱ ነን። ይሄንን ስርዓት በመጥፊያው ሰዓት ላይ ስለምንገኝ ከመፈራራትና ከመጠራጠር ወተን ጊዜው አሁን ስለሆነ በአንድ ልብ ወደ አንድ አቅጣጫ ወደ ጸረ አብይ አገዛዝ ትግል ሁሉም አትኩሮ መስራት አለብን ነው ምለው መሳይ። ህወሓት እንዲህ ነበር፣ ኤርትራ እንዲህ ነበር፣ አማራ እንዲህ ሊመጣብህ ነው፣ ኦሮሞ እንዲህ ሊሆን ነው። ይሄ የተለመደ ወሬ ነው። ከቲፒኤልኤፍ ጋር ሲዋደድ ልዩ ወዳጅ አድርጎ አምጥቷቸው ኮሻ ምናምን ፓርክ ወስዶ ውስኪ ምናምን ወይናቸውን እያጋጩ ስካይላይት ምናምን እየተጨማለቁ አሳዩ። ሲጣሉ እንዋጋ ይላል። ከኢሳያስ ጋርም ቅድም እንዳነሳሁት ከአልቡርሃን ጋር እንዳነሳ ነው። ሲዋደዱ አምጥቶ ፈረስ ሸልሞ አባገዳ ብሎ ሰየሙ። ሲጣሉ የኢትዮጵያ ህዝብና ተጣልተናል እናድረስልኝ። የአንድ ግለሰብ መጫወቻ ሀገር ልንሆን አይገባም። እንደ ህዝብ ለራሳችን ክብር ካለን እንደዚህ ያለ ወሮ በላ ሰው እንዲጫወትብን መፍቀድ ያለብን አይመስለኝም። በክልላችን ውስጥ ዘላቂ ያለው ሰላም ማረጋገጥ ተስኖን እንገኛለን። ዘላቂ ሰላም ማረጋገጥ ተስኖን እንገኛለን። አልቻልንም ነው፣ ክሊር ነው። ታዲያ ዘላቂ ሰላም ተስኖን እንገኛለን የሚል መግለጫ ተጽፎ ዝም ብሎ አይደለም የተነገረው፣ ተጽፎ አንድ በአንድ ያነበበ ፕሬዝዳንት ምን ልታደርግ ነው አማራ ክልል ምርጫ አካሄዳለሁ የምትለው? የት አካባቢ ነው ምርጫ የምታካሄደው? አማራ ክልል ምርጫ አካሄድም ነው የምንለው። ትግራይ እንደማይካሄድ እናውቃለን። አይካሄድም። ኦህዴድም ያውቃል እንደማይካሄድ አይካሄድም። አማራ ክልልስ ምን አቅም አለ ለማካሄድ?